ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። ዛሬም ነግራችሁ የደም ማነስ በሽታ ምልክቶችን ነው። ምክንያቱም ዛሬ ይህን ሐሳብ ማነሳው በተለይ በጣም በርካታ ሰዎች የደም ማነስ ህመም ምልክቶች እየታየባቸው እነሱ ግን የደም ማነስ እንደሆነ ባለማወቅ የተነሳ የተለያዩ ነገሮችን ሲያደርጉ በኋላ ወይ ህመሙ ተባብሶ ሌላ ነገር ሲያመጣ ወይ ሲጥላቸው የተለያየ ነገሩ ሲገቡ ወደ ሕክምና ተቋም እንደዚህ አይነት ነገሮች አስተውላለሁ። ስለዚህ በተለይ አሁን የምነግራችሁ ዋና ምልክቶች አሉ። እነዚህ ምልክቶች ሰውነታችሁ ላይ የሚታዩ ከሆነ የደም ማነስ እንዳለባችሁ በቀላሉ ማወቅና ወደ መፍትሄው መሄድ ይቻላል ማለት ነው። ስለዚህ እስቲ የደም ማነስ እንዳለብን እንዴት ማወቅ መለየት እንችላለን የሚለውን እነግራችኋለሁ። አብራችሁኝ ቆዩ። ለቻናሌ አዲስ ከሆናችሁ ዶክተር ዮናስ ነኝ። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። የመጀመሪያው ምንጊዜም የደም ማነስ በሚነሳበት ጊዜ አብሮ የሚመጣው ከፍተኛ የድካም ስሜት ነው። እንግዲህ ይሄ ደም ማነስ የምንለው አኒሚያ የቀይ ደም ሴል ማነስ ነው። የቀይ ደም ሴል ዋና መነሻው የአይረን እጥረት ነው። ስለዚህ እነዚህ ነገሮች ምንጊዜም ተያይዘው የሚመጡ ነገሮች ናቸው። ቀይ ደም ሴል በበቂ ሁኔታ ሰውነት ላይ እንዲመረት አይረን ያስፈልጋል። የአይረን እጥረት ደግሞ ሰውነት ላይ ካለ የቀይ ደም ሴል ምርት በዛው ልክ ይቀንሳል። ተያይዞ ምን ይመጣል ማለት ነው? የደም ማነስ አኒሚያ ይፈጠራል ማለት ነው። በዛ ጊዜ ከፍተኛ የድካም ስሜት ውስጥ ትገባላችሁ። ይሄ ማታ ላይ ተኝታችሁ እንኳን ጠዋት ስትነሱ ወይ አዙራችሁ ልትቀመጡ ትችላላችሁ። ሰውነታችሁ በጣም ይሄ ተኝቶ እንዳደረሰው ሪፍሬሽ አድርጎ እንደ አዲስ ሳይሆን በጣም የደከመ ሰውነት ይኖራል። ከፍተኛ የድካም ስሜት ይሰማል። ይሄ የቀይ ደም ሴል በበቂ ሁኔታ ሰውነቱ ስለማይኖር የሚፈጠረው የመጀመሪያው ነገር ነው ማለት ነው። እሱ ብቻ ሳይሆን የፈጣን የልብ ምት መጨመርም እንደዚሁ ይኖራል። ይሄ በተለይ አሁን ከነገርኳችሁ ምልክት ጋር ቀጥዬም ከመነግራችሁ ምልክቶች ጋር ይያያዛል። የልብ ምታችሁ የመፍጠን ይሄ አሁን ቶሎ እንደሚራመድ ሰው ወይንም እንደሚሮጥ ሰው ሊሆን ይችላል። ይሄ ኖርማል የልብ ምት ሳይሆን በጣም የፈጠነ የልብ ምት ይኖራል። ይሄ በቂ ደም ሰውነታችሁ ላይ ስለሌለ የደም ማነስ ስላለ ልባችሁ በበቂ ሁኔታ ደም ማሰራጨት ስለሚቸግረው በዛ ሰዓት ላይ የመጨነቅ አይነት ስሜቶች ይመጣል። በዛ አካባቢ ያሉ አርተሪዎች ቨዝሎች በከፍተኛ ሁኔታ የመጨነቅ ሁኔታው ስለሚገቡ በዚህ የተነሳ የልብ ምት በከፍተኛ ሁኔታ የመፍጠን ነገሮች ይኖራሉ። ሌላው ማዞር ነው። ማዞርም እንደነገርኳችሁ በተለይ ይሄ ከድካሙ ጋር ተያይዞ ከደም ማነሱ ጋር ተያይዞ በቂ ደም ካለመኖሩ ጋር ተያይዞ ወደ አንጎላችሁ በቂ ደም ካለመድረስ ጋር ተያይዞ ከፍተኛ የማዞር ስሜት ይኖራል። በተለይ ቁጭ ብላችሁ ብድግ ስትሉ አዙሮ የማስቀመጥ እንደዚሁም ኖርማል እንቅስቃሴ ስታደርጉም በሁኔታዎች ውስጥ አዙሯችሁ የመውደቅም ይሁን የመቀመጥ እንደዚህ አይነት የማዞር ከፍተኛ ስሜቶች ይኖራሉ። ይሄም ከደም ማነሱ ጋር ተያይዞ የሚመጣ ነው። ሌላው መሰረታዊ ነገር የትኩረት ማጣት። በነገራችን ላይ ብዙ ሰው ማያውቀው ችላ የሚለው ነገር ግን የደም ማነስ በሚኖርበት ጊዜ የሚነሳው አንደኛው ምልክት ይሄ ነው። ትኩረት ማጣት፣ ስራችሁን ተረጋግታችሁ ለመስራት መቸገር፣ ይሄ ውሎአችሁ ላይ የምታስቧቸው ነገሮች ላይ የትኩረት ማጣት በከፍተኛ ሁኔታ ይገጥማችኋል። በፊት ተረጋግታችሁ ስራችሁን የምትሰሩ የምታስተውሉ ውሏችሁ ላይ ይሄ የትኩረት ማጣት አይነት ችግር ካልነበረ በተለይ ከላይ ከነገርኳችሁ ምልክቶች ጋር ተያይዞ ደግሞ እንደገና የትኩረት ማጣት፣ ስራችሁ ላይ ስልቹ መሆን፣ ተረጋግቶ ቁጭ ብሎ አለመስራት፣ መስነፍ፣ መድከም እንደዚህ አይነት ነገሮች ተያይዘው ይመጣሉ። ይሄም ከደም ማነሱ ጋር ይነሳል። ሌላው በቀላሉ ፊት ለፊት የሚታየው የቆዳ መንጣት መገርጣት ነው። ይሄ በነገራችን ላይ ቆዳ ብቻ ሳይሆን አይን፣ ጣት እንደዚህ አይነት ነገሮች የነጭ መሆን ቆዳችሁ ወዙ እየጠፋ በጣም ነጭ ሆነ ይሄ ሲነካ ራሱ የሚነጣ እንደዚህ አይነት ቆዳችሁ የመገርጣት አይነት ባህሪን ያሳያል። ቆዳ ብቻ ሳይሆን ያኔ አይናችሁንም ስታዩት በጣም አይናችሁ ነጭ የሆነ የመሄድ ጥፍሮቻችሁን ስትመለከቷቸው ጥፍራችሁ በጣም እየነጣ የሚሄድ ከሆነ እነዚህ በተለይ
መሰረታዊ አኒሚያ በሚኖርበት ጊዜ ሰውነት በቂ የደም ፍሰት ሳይኖር የደም ማነስ በሚኖርበት ጊዜ የሚታዩ ሌላኛው መሰረታዊ ምልክቶች ናቸው። ሌላው የትንፋሽ ማጠር ነው። በነገራችን ላይ ይሄ በተለይ ከላይ ካልኳችሁ ጋር ይሄ የልብ ምት መዛባት፣ መፍጠን፣ ከፍተኛ ድካም ከነሱ ጋር ተያይዞ የትንፋሽ ማጠርም ይመጣል። ቀድምም ብያችኋለሁ። ልክ አሁን በፍጥነት እንደሚራመድ ሰው ወይ እንደሚሮጥ ሰው እንደዛ ልብ ምታችሁ በሚጨምር ሰዓት አተነፋፈሳችሁ እየተስተካከለ አይሄድም ማለት ነው። በዛ ሰዓት ላይ ትንፋሻችሁ በጣም የመቆራረጥ፣ ለመተንፈስ መቸገር፣ አየር ስታስገቡ ስታስወጡ ይሄ የመጨነቅ አይነት ስሜቶች መኖር እንደዚህ አይነት የትንፋሽ ማጠር አይነት ስሜትም የደም ማነስ ሲኖር ይኖራል። ሌላ ማንሳት የምፈልገው የጸጉር መነቃቀል። በነገራችን ላይ ወደ አንጎል በቂ የደም ፍሰት ስለማይኖር ይሄ የጸጉር እድገታችሁም ላይ ትልቅ ጫና ያሳድራል። የደም ማነስ በሚኖርበት ጊዜ ጸጉራችሁ በቀላሉ እየሳሳ እየተሰባበረ ስታበጥሩት ሊሆን ይችላል። ኖርማልም በምትነኩት ሰዓት በጣም የመሰባበር የመነቃቀል፣ በምትታጠቡ ሰዓት ላይ ጸጉራችሁ በጣም የመነቀል እንደዚህ አይነት ባህሪያቶችን ከዚህ ከደም ማነስ ጋር ተያይዞ ሊታይ ይችላል። ጸጉራችሁን በደንብ ማስተዋል አለባችሁ። በተለይ ጸጉራችሁ በፊት ላይ ጤናማ እድገት የነበረው እንደዚህ አይነት ችግሮች ያልነበረው ከሆነ በተለይ ከላይ የነገርኳችሁ ምልክቶች ውስጥ የተወሰኑትን የምታዩ ከሆነ ይሄ ማዞሩ፣ ድካሙ እንደዚህ አይነት ነገሮች እየኖሩ ከሱ ጋር ደግሞ ተጨማሪ ጸጉራችሁ እየተሰባበረ እየተነቃቀለ የሚሄድባችሁ ከሆነ ይሄ የደም ማነስ እንዳለ ማሳያ ነው። ሌላኛው ደግሞ አንድ መሰረታዊ ነገር እዚሁ ላይ መጨመርላችሁ ያልተለመዱ ነገሮችን ለመብላት መፈለግ። በነገራችን ላይ የደም ማነስ ሲኖር ከዚህ በፊት ይሄን ያህል የምትሏቸው ወይንም ደግሞ ትኩረት ሰጣችሁ ማትበሏቸው ለምሳሌ ከተፈጥሮ ወጣ ያሉ ነገሮች አፈር ለመብላት መፈለግ፣ በረዶ ለመብላት መፈለግ እንደዚህ አይነት በነገራችን ላይ የደም ማነስ ሲኖር እንደዚህ አይነት ፍላጎቶች ውስጣችሁ ላይ ይመጣሉ። የሆነ አፈር መብላት መፈለግ አይነት በረዶዎችን የተለያዩ እንደዚህ አይነት ነገር አሁን በኖርማል በጤናማ ጊዜ ማናደርጋቸው ነገር ግን በእንደዚህ አይነት ህመሞች ጊዜ እንደዚህ አይነት አምሮት ውስጣችሁ ላይ ሊፈጠር ይችላል ማለት ነው። ስለዚህ እነዚህ አሁን ያልኳችሁ ምልክቶች በአጠቃላይ የተወሰኑትን ሰውነታችሁ ላይ የምታዩ ከሆነ የደም ማነስ እንዳለባችሁ አውቃችሁ ወደ መፍትሄው መሄድ ትችላላችሁ። የደም ማነስ ሲኖር በሕክምና የራሱ የሆኑ ነገሮች አሉት። በምግብ በተለያዩ ነገሮች የደም ማነስን ማስወገድ ትችላላችሁ። ሕክምና ተቋም ሄዳችሁ ያለበት ሁኔታ ታይቶ የሕክምና ባለሙያዎቹ በሚያዛችሁ መንገድ ያንን ነገር መቅረፍ ያስፈልጋል ማለት ነው። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ